የመጣሁት ከጥቁር ውሃ ነው ከዚሁ ነው ስሜ አዲስ አየለ ይባላል እግዚአብሔር ድንቅ ነገር አድርጎልኛል ስሙ ይባረክ እግዚአብሔር ድንቅ ነገር አድርጎልኛል ስሙ ይባረክ እንባዬን አብሶልኛል ጸሎቴን ሰምቷል ክብር ለእግዚአብሔር ይሁን አሜን እና እግዚአብሔር ያው የሰጠኝ 3 ብላቴናዎች አንድ ሴት ሁለት ወንድ አሉኝ አንዱ መከላከያ ሄዷል የዛሬ 3 አመት ነው አንዱ በእጄ ያለው ብዙ ዋጋ ከፍዬ አሳድጌው አስተምሬው ስራም እንዳቅሜ አስይዤው ያለ በመሃል የእግዚአብሔር ቃል ወጣና ወደ ውጭ ተወጣለ ተባለ ከዛም ቀኑ ሁሉ ተቆጥሮ ተነገረው ሰኔ ላይ ተወጣለ ሲባል ሰኔን ሲጠብቅ ስራውን ትቶ በቃ ለመውጣት ፓስፖርቱን ሁሉ ነገር ጨርሶ ሲጠብቅ ሰኔ ላይ ሳይሳካለት ቀረ ከዛም በቃ ተጨነቀ ልጁ ወጣት ነው እንግዲህ የ22 አመት ልጅ ነው እንግዲህ እቅዳቸው ሳይሳካ ሲቀር ከባድ ነው እና በቃ ልጁ ዲፕሬሽን ውስጥ ገባ አላገለግልም አለ ቤተክርስቲያን አልሄድም አለ በቃ አልበላም አልጠጣም አለ የሚሆነው ነገር ግራ ገባኝ ቤት ተኝቶ ቀረብኝ ጌታ ሆይ አንድ ልጄን እዛ መከላከያ ጫካ ውስጥ ነው ያለ እድሜው አሁን ይሄም ደግሞ እንደዚህ ሆኖ አንድ ነገር ሰይጣን ቢያደርገው ጌታ ሆይ ከልጆቼ ባዶ ልቀር ነው ያለ አባት አሳድጌ አልኩና በቃ ከዛን ወዲያው ታጠብኩኝና 12 ሰዓት ላይ ለልጄ ነገርኩና እኔ ገስታውስ እየገባው ነው እግዚአብሔር ሰው ጠርቶኛል ነገሬ ይፈታል አልኳትና ለትንሿ ነገርኩና ከቤቴ ወጥቼ መጣው አዳሩን ነው ከዛ በኋላ እንደገባው የእግዚአብሔር ሰው በስሜ ነው የጠራ አዲስ አየለ ሲለኝ ደነገጥኩ ለካ ጌታ በስሜ ያውቀኛል ለጌታ ክብር ይጨበጨባል ለጎናችሁ ያለውን ሰው ነካ አድርጉትና እግዚአብሔር በስሜ ያውቃል በሉት እግዚአብሔር በስምህ ያውቃል ያዙት እግዚአብሔር በስምህ ያውቃል በሉት እግዚአብሔር በስምህ ያውቃል የሚሰራ በስምህ የሚጠራ እርሱ እግዚአብሔር የታመነ ነው ስናገር ቀላል ይመስላችኋል ኢየሱስ ጌታ ነው በሰዓቱ በልጆቼ ምክንያት በጣም ነው የተጨነቅኩት አዲስ አየለ ሲለኝ የእግዚአብሔር ሰው እግሩ ላይ ተደፋው ስደፋ ከየት መጣሽ አለኝ ከኔ በድንጋጤ የተወለድኩት ጥቁር ውሃ ያደግኩት ጥቁር ውሃ የጠራሁት የአባቴን ሀገር ከዛን ሳቀብኝና የእግዚአብሔር ሰው አሁን ምን ልጸልይልሽ አለኝ የልጄን ፓስፖርትና ፎቶ መከላከያ ያለውን እጁ ላይ ሰጣው ከዛም በኋላ እንዲያደርግና ላንቺ መልካም ይሆናል የልጆችሽ ነገር ተሳክቶልሻል አሜን አልኩ በቃ ቃል ወጥቶልኛል እግዚአብሔር በእግዚአብሔር ሰው ለኔ ቃል አውጥቷል ነገሬ ይሳካል ቁልፉን ይዤ ወደ ቤቴ እየሄድኩ ነው አልኩና አዳሩን አድሬ ተነስቼ ሄድኩኝ ኢየሱስ ያድናል ባካችሁ ጌታ ለጨጨባ እልልታ ፍጨት እና እሱ ገስታውስ የገባሁት ነሐሴ 20 ይሁን 20 ምናምን ውስጥ ነው ግን መስከረም 2 ልጄን ሸኛው በክብር ሜካ ፕራዲያና ካፋኒያካ ከሚገርማችሁ ነገር 5 ሳንቲም በእጄ የለም እግዚአብሔር ምንጩን ከፈተ ወደ 400 ሺህ ብር ጨርሼ ልጄን ሸኛው መስከረም 2 እሱን ሸኝቼ ጥቅምት 4 መከላከያ ያለውን ተቀበል ኢየሱስ ጌታ ነው። አሜን። መንፈሳዊ አባቴ ብዙ ጊዜ ደግሞ ደጋግሞ ይናገራል።
ህይወት ከጸሎት በፊትና ከጸሎት በኋላ ልዩነት አለው። በሌላ ቦታ ላይ ደግሞ የእግዚአብሔር ቅዱስ ቃል ሲናገር የልብህን መሻት ከበረከቱ የሚያጠግባት እግዚአብሔር እርሱ የታመነ ነው ይላል። የተናገረውን ሊፈጽም እግዚአብሔር ምንድነው? የታመነ ነው። ኢየሱስ ጌታ ነው። እንደ ጌታ መንፈስ ምሪት መንፈሳዊ አባቴ በአኖይንቲንግ ወይንም በቅባት አገልግሎት ለሚያገለግሉ ሰዎች ብዙ ጊዜ አኖይንቲንግ ኦይል ይሰጣል። በሮቻቸው ለሚከፈቱ ሰዎች ደግሞ ስፔሲፊክ የሚሰጠው ቁልፍ ነው። ኢየሱስ ጌታ ነው። ከመንፈስ ዓለም እንደሚሰማው ምሪት ማለት ነው። ለረጅም ጊዜ በሮቿ ተዘግተው ነበር። ያንን የውጪ በር ያስከፈተው የሷ ድካም ወይንም ደግሞ የልጇ ፍላጎት አይደለም። ጸሎት ትልቅ አቅም እንዳለው ቀጥታ ለረጅም ጊዜ የተዘጋ በር ስፔሲፊክ ተናገረ፣ ጸለየ። እሷም በእምነት አምና ሄደች። አንደኛውን ወደ ውጪ ሸኘች፣ ሁለተኛውን ደግሞ ተቀብላ ዛሬ በፊታችን ለምስጋና ቆማለች። ለጌታ ጨብጭቡ። ሁለቱም ልጆችሽ አልመጡም። ስለ ልጆችሽ ወክለሽ የመጣሽው አንቺ ነሽ። ምናልባት በተለያየ ዓለም ሀገራት ሆነው በዚህም ላይቭ ስትሪምስ በቴሌቪዥን የሚከታተሉ ሰዎች አሉ። ለእናቶች እንደ እናት ለእናቶች የምታስተላልፊው መልእክት እንዳለ ይሰማኛልና እስቲ ምን ማለት ትፈልጊያለሽ? እኔ አልፈራም ጌታ ስላለ ማለት ነው። ክብር ለእግዚአብሔር ይሁን። እኔ ቀድሞም በሌላ ቸርችም እናገራለሁ። እናቶች ለልጆቻችሁ ጸልዩ። በጌታ ይሁኑ በጌታ አይሁኑ፣ ያፋችሁን ፍሬ ትበላላችሁ። እኔ አባታቸው ከሞተ 2011 ነው። እዚህ ውስጥ የሚያቀኝ ሰው ሊኖር ይችላል። ከ2011 በፊትም ለልጆቼ ክፉ አልናገርም። መልካም ራእይ ነው እንዳላቸው ነው ምነግራቸው። በቃ ትልቅ ቦታ እንደሚደርሱ ነው ምነግራቸው። እና ካፋችሁ የሚወጣውን ታጭዳላችሁ። ከሚገርማችሁ የመጀመሪያ መከላከያ በ14 ዓመቱ ገብቶ እዚች ጋር ባለው ይሄ ሳይሰራ እዚህ ጋር ባለው ቸርች መጥቼ ጸልዬ ከብር ሸለቆ ጌታ አምጥቶልኛል። እንደገና ድጋሚ ገባ። ሲገባም እዚህ ጋር መጥቼ እዚህ ጋር አይደለም እዛኛው ቸርች ላይ ይሄ ሳይከፈት እዛኛው ቸርች ላይ ነው። እዛ ሄጄ ፎቶን ይዤ መጥቼ ቃል ይዤ ሄድኩኝ። ምን በክብር ይመለሳል የሚል ቃል። ክብር ለእግዚአብሔር ይሁን። የብዙዎች እናቶች ሲያለቅሱ እኔ እነሱን አጽናናለሁ። አልቅሻ አላቅም። መከላከያ ሲሄድ አትሂድ ብዬ ዋጋ ከፍያለሁ ለመመለስ። አልመለስም አለኝ። 15 ዓመት ልጅ ነው ገና ነው። አልመለስም ሲል ክፉም አላወጣው። ጌታ ከፊት ይቅደም፣ በክብር ተመለስ አልኩት። ሐዋርያው ምን አለ ከዛ? የሆነላት ትልቅ ነገር ነው። እሷ የእግዚአብሔር ሰው እንዲጸልይላት ስትመጣ በብዙ ሐዘን፣ በብዙ መከራ፣ በብዙ ችግር፣ በብዙ ስቃይ ነው እንደነገረችኝ ከሆነ። አንደኛ ቤተሰቦቼ ተበታተኑ አለች። ቤተሰቦቼ ሙሉ ለሙሉ ተበታተኑ። ለረጅም ዓመታት መገናኘት አልቻልንም። አድራሻም ጠፋ። ከዛ ወደ ሐዋርያው ጋር ስመጣ አንደኛው ጥያቄ ስለ ቤተሰቦቼ ነው። ሰው ራበኝ አለችኝ። ሁለተኛ ልጅ ነበር ርዕሷ። ቀጥታ ወደ ሐዋርያው ስትመጣ ተራራ የከለለው የእናንተ ቤተሰብ በቅርብ ጊዜ ትገናኛላችሁ ብሎ ጸልየላት። ልክ ሐዋርያው እንደተናገረው እንዳንደበቱ ቃል ለረጅም ጊዜ ኮንታክታቸው ያልነበራቸው ተበታትነው የነበሩ እህት ወንድሞቿ፣ ጓደኞቿ፣ ቤተሰቦቿን በሰላም አግኝታ ዛሬ ለምስጋና በፊታችሁ ቆማለች። ወልዳለች። ለ6 ዓመት ልጅ አልነበራትም። ነገር ግን ደጋግማ ልጅ ትፈልግ ነበር። ወደ ሐዋርያው የጸሎት ክፍል በገባችበት ሰዓት 3 ወር ነበረ። የዛሬ ዓመት ልጅ ይዘሽ ነው ያለ። አሁን ግን የ3 ወር እርጉዝ ነኝ። ኢየሱስ ጌታ ነው። በቃ ለጌታ ክብር ይጨበጨባል። ከጆርዳን ነው የመጣሁት። በጣም ታመ ነበረ። ይሄ ላይቭ ሲከታተል አይቼ ከዛም በቃ ጌታ ያደረገኝ ምንድነው ሐኪም ቤት ውሰጂ አልኳት። ሴትዮዋ 3 ዓመት የሰራሁበት ቤት ነው። ሐኪም ቤት አልወስድም አለች። በጣም ታመምኩት። ከዛም በቃ 1 ወር ቀርቶ ወደዚህ ሀገር ለመምጣት አንድ ወር ብቻ ቀርቶ ያለ እሷ እምቢ ስትል የቲኬቱን ቆርጬ በቃ እዚህ መጥቼ ባለፈው ሳምንት ሮብ ማለት ነው ገዝታ ውስጥ ገባሁት። አይምሮዬ በሙሉ በቃ በጣም ነበር የታመምኩት። ምንም ማሰብ ራሱ አልችልም። እግዚአብሔር በቃ ድንቅ አድርጎ
ባካችሁ ለጌታ ክብር ጸልዩ። ጎናችሁ ያለውን ሰው ነካ አድርጉትና የሚከስ እግዚአብሔር አለ በሉት እስቲ። የሚፈውስ እግዚአብሔር አለ በሉት። ምድረ በዳን የሚያስረሳ እግዚአብሔር አለ በሉት። ክብር ለስሙ ይሆንላት። ይኸው ረጅም ዓመት ሰርታለች በሰው ሀገር። ነገር ግን ታማ የራሷን ገንዘብ ከልክለዋት ታማ ወደ ሕክምና እንኳን ሊወስዷት አሰሪዎቿ ፍቃደኛ አልነበሩ። በሰዓቱ ግን እግዚአብሔር ልቧን ሞላ። በራሷ ገንዘብ 1 ዓመት የሰራችበትን ገንዘብ የተከለከለችው አስቡ። እግዚአብሔር ካላገዘ እኮ ችግር ነው። አይምሮዋ ደቀቀ፣ አበደች። ቀጥታ ቤተሰብ አማከረች፣ ወደ ኢትዮጵያ መጣች። ሩቅ አይደለም፣ የዛሬ 15 ቀን ነው። ወደ ሆስፒታል አልሄደችም። አሰሪዋ የከለከለቻት ወደ ሆስፒታል መውሰድ ነው። ፕሮፌት ወደ ሆስፒታል ነው አልወስድም ያለቻት። ቀጥታ ኢትዮጵያ እንደመጣች ቀጥታ ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ገስታውስ ነው የመጣችው። ሐዋርያው ጸለየላት። እግዚአብሔር በመጀመሪያ ልቧን ፈወሰ፣ ሁለተኛ አይምሮዋን ፈወሰ። ያ ሁሉ ጭንቀት ተራግፎ ዛሬ እንደ አዲስ ከዘመዴ ጋር ከወገኔ ጋር እየኖርኩ ነው፣ እግዚአብሔር ተአምራት አድርጎልኛል ትላለች። እባካችሁ ለጌታ ክብር አጨብጭቡላት። ስነግረኝ እንደዚህ አለች። ለ3 ዓመት ሙሉ በልብ በሽታ አሰቃይ ነበር። ለ3 ዓመት ሙሉ ዝም ብሎ ነው ልብ የሚዘጋው። ዝም ብሎ የፈለገበት ቦታ ላይ ይጥለኛል። ሕክምና ሞክሬ ያለው መፍትሄ አላጣው። ቀጥታ ግን ወደ ኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ወላይታ ሶዶ እናት አጥቢያ ገስታውስ ወደ ሐዋርያው መጣው። ለሰው የማይቻል ለእግዚአብሔር ይቻላልና ሐዋርያው ቀጥታ ጸለየልኝ። ከዚህ ቀን ጀምሮ የሰማይ አምላክ እግዚአብሔር ከልብ በሽታ ፈውሶሻል አለኝ። እንደ ሰዎቹ ከሀገር መውጣት ሳይጠበቅብኝ ገንዘብ መሰብሰብ ሳይጠበቅብኝ እግዚአብሔር በሐዋርያው ላይ ባስቀመጠው ጸጋ በአንድ ቃል ከልብ በሽታ ተፈውሼ ዛሬ በፊታችሁ ለምስጋና ቆሜያለሁ ትላለች። እባካችሁ ጌታን በጭብጨባ ክብሩላት። ለሚፈውስ እግዚአብሔር